እንደናችሁ እንደምን ከረማችሁ ተማሪዎች ባለፈው ደርጉ እንዴት አድርጎ ወደ ስልጣን እንደመጣ አመጾቹም በቅደም ተከተል አይተናል። ደርጉ ወደ ስልጣን ከመጣና የወሰዳቸውን እርምጃዎችን ሁሉ በሙሉ አይተናል። የሚቀጥለው ርዕሳችን ደግሞ የውጪ ስጋትና የሰሜኑ ተዋጊዎች ማለት ነው ኤርትራውያንስ የውጪ ሶማሌ ከሶማሌ ጋር የነበረ ነው። አሁንም በደርጉ ዘመን የነበሩት እና ምናየው ማለት ነው። ኢትዮ ሶማሊያ ዋር ኦፍ 1978 የነበረ በኢትዮጵያና በሶማሊያ መካከል የነበረ ጦርነት ነበር። ሶማሌዎች ኦጋዴን ወረሩ ኤንድ ኢትዮጵያ ወሳኝ የሚባል ድል ካራማራ ላይ አስመዘገበች። ሶቪየት ኤንድ ኩባ ሚሊተሪ ኤድ ነው የሶቪየትና የኩባን ወታደራዊ እርዳታ አማካኝነት ካራማራ ላይ በሶማሌዎች ላይ ከፍተኛ ድል ተቀዳጀች። የሰሜኑ ሪቤልስ አለ። የሰሜኑ አማጽያን በተለይ ኤርትራ ከኢትዮጵያ ጋር በፌዴሬሽን በኋላም ፌዴሬሽን ቀርቶ በውህደት በ1962 ከተዋሃደች በኋላ የኤርትራን ፒፕልስ ሊበሬሽን ፍሮንት እና ትግራይ ፒፕልስ ሊበሬሽን ፍሮንት በኋላ እሱ ደግሞ ሌላ የትግራይ ህወሓት የምንለው ዋና የደርጉ ፈተናዎች ሆነው ቀጥለዋል። ዘኖርዘን ሪቤልስ አንዱ ኢፒኤልኤፍ ነው፣ ኤርትራን ፒፕልስ ሊበሬሽን ፍሮንት ኤርትራን ኤንድ ቲፒኤልኤፍ ህወሓት የምንለው ትግራይ ፒፕልስ ሊበሬሽን ፍሮንት ኢን ትግራይ ዋነኛው የደርግ ፈተና ሆነው ቀጥለዋል። ዘ ባትል ኦፍ አፋቤት 1988 ኢፒኤልኤፍ ሩትድ ዘደርግስ ናደው ኮማንድ ናደው የሚባለውን እዝ በአፋቤት ላይ የኤርትራ ዋት ዊ ኮል ቱዴይ ሻዕቢያ ብለን የምንጠራው ኤርትራን ፒፕልስ ሊበሬሽን ፍሮንት የደርግን ወታደር ሙሉ በሙሉ ናደው ኮማንድ የሚባለውን ተርኒንግ ፖይንትን ኤርትራ ጥቃት በማድረስ መልሶታል። ዘ ፎርሜሽን ኦፍ ኢፒአርዲኤፍ ኢትዮጵያን ፒፕልስ ሪቮሉሽናሪ ዲሞክራቲክ ፍሮንት ወይም ኢህአዴግ የምንለው ነው። በኋላ መጀመሪያ ሲጀመር ቲፒኤልኤፍ ነበር። ይኸው እዚህ ጋር አይተነዋል፣ ትግራይ ፒፕልስ ሊበሬሽን ፍሮንት። አሁን ግን ዘ ቲፒኤልኤፍ ኢመርጅድ ዊዝ አዘር ግሩፕስ መርጅ አደረገና ተቀላቀለና ማንም ፈጠረ? ኢፒአርዲኤፍ። ማን ናቸው? ኢትዮጵያን ፒፕልስ ዲሞክራቲክ ሙቭመንት፣ ኦሮሞ ፒፕልስ ዲሞክራቲክ ኦርጋናይዜሽን። እነዚህን አንድ ላይ ቀላቅሎ ኢፒዲኤምን፣ ኦፒዲኦን፣ ኢዲኦአርኤምን አንድ ላይ ቀላቅሎ ማን መሰረተ? ኢፒአርዲኤፍን መሰረተ። ቱ ክሬት ብሮደር ፍሮንት ቱ ሊበሬት ዘ ኢንታየር ካንትሪን ነፃ ለማውጣት በደርግ ላይ ቲፒኤልኤፍ ተብሎ የተመሰረተው ሌሎችን በየአካባቢ የነበሩ የተለያዩ ግንባሮችን እና ንቅናቄዎችን በአንድ ላይ ቀላቅሎ የኢትዮጵያ ፒፕልስ ዲሞክራቲክ ፍሮንት ወይም ኢህአዴግ የሚለውን ግንባር ተመሰረተ እና ደርግን እንዴት እንደወደቀ ለማየት ነው ማለት ነው። ኢንአዲሽን ቱ ዛት ግሎባል የሆነ ዓለም አቀፍ የሆነ ጉዳይ አለ። ራሽያ ሚካኤል ጎርባቾቭ ግላስኖስት እና ፕሮስተሮይካን አውጀዋል። ባለፈው አይተናል። ግላስኖስት ኤንድ ፕሮስተሮይካ ተርኒንግ ዘ ፌስ ቱ ዘ ዌስት ግላስኖስት ኦፕንነስ ማለት ነው ብለን አይተናል። ይህ ዓለም አቀፍ ሁኔታ ሲመጣ ቢንግ ኢትዮጵያ ወዝ ሶሻሊስት ካንትሪ ዱሪንግ ዘ ደርግ ታይም ሶሻሊስት ካንትሪ ስለነበረች ኢትዮጵያ ሶቪየት ኮላፕስ ሲያደርግ አብሮ መዞር አለበት ዓለም አቀፍ ሁኔታው የሚመች ስላልሆነ። እርግጥ ነው ለአጭር ጊዜ ቢሆንም ሚሊተሪ ኤድ ኤንድ ደርግ ከሶቪየት የሚያገኘውን ወታደራዊ እርዳታ እየተቀነሰበት በመምጣቱ ቅይጥ ኢኮኖሚም ብሎ አውጆ ነበር ለተወሰነ ጊዜ። ሁለተኛው ሚሊተሪ ዲሞራላይዜሽን ነው። አንዱ ለደርግ መውደቅ ምክንያት መሆኑ ነው። ሶቪየት ካምፑ ወይም የሶቪየት ብሎኩ ወይም የኮሚኒስት ብሎኩ በኮልድ ዋር መውደቁ። ሁለተኛው ወታደሩ ዲሞራላይዝድ መሆኑ ነው። ሲኒየር ኦፊሰርስ ያልተሳካ የመፈንቅለ መንግስት ሙከራ በ1989 መንግስቱ ላይ አድርገዋል። ስለዚህ የታወቁ ሲኒየር ኦፊሰሮችን ኮሎኔል መንግስቱ ገለዋል። ብዙ ጀነራሎች በመገደላቸው ምክንያት ወታደሩ ምን ሆነ ማለት ነው? ዲሞራላይዝድ ሆነ። የመጨረሻው ኮላፕስ ሜይ 1991 ኢፒአርዲኤፍ ፎርስ አፕሮችድ አዲስ አበባን እየተጠጉ በመጡ ጊዜ መንግስቱ ኃይለማርያም ወደ ዚምባብዌ ሸሹ። አገዛዙ ሙሉ በሙሉ ወደቀ ማለት ነው። ሜይ 28 1991 ኢፒአርዲኤፍ ኢህአዴግ አዲስ አበባን ሙሉ በሙሉ ተቆጣጠረ። አት ዘ ሴም ታይም አስመራን ወይም ኤርትራን በአጠቃላይ ኤርትራን ፒፕልስ ሊበሬሽን ፍሮንት ወይም ሻዕቢያ ብለን የምንጠራው አስመራን ተቆጣጠረ። ናው እነዚህ ነገሮች በጥያቄ እናጠናክራቸው ዘንድ ነምበር 1 ዊች ኤክስተርናል ፓወርስ አሲስትድ ኢትዮጵያ ኢን 1977 ሶማሊያን ዋር ይላል። ዩኤስኤ እና እንግሊዝ ይላል። ሶቪየት ዩኒየን እና ኩባ፣ ፈረንሳይና ኢጣሊያን፣ ቻይና እና ግብፅ ይላል። ክሊር ሶቪየት እና ኩባ ናቸው ብለናል። 2 What was the name of the campaign the government used against EPRP? Ethiopian People's Revolutionary Front ወይም ኢሃፓን
የወሰደው ዘመቻ ደርግ ምን በመባል ይታወቃል? ዋይት ቴረር፣ ሬድ ቴረር፣ ግሪን ካምፔን፣ ሬድ ስታር፣ ሬድ ቴረር ነው የሚባለው። እኛ አንዳንድ ነገር ተነሳው እንጂ ቀይ ኮከብ ዘመቻ የኤርትራ ሻዕቢያን ለማጥፋት የተደረገ ዘመቻ ነው። እዚህ መጽሐፋችን ላይ አሁን ስለሌለ ነው እንጂ። ጥያቄ ቁጥር 3 ዌር ዲድ መንግስቱ ኃይለማርያም ፍሌይን ወዴት ነው የሸሹት ይላቸዋል። ወደ ሱዳን፣ ወደ ሶቪየት ዩኒየን፣ ወደ ዚምባብዌና ወደ አሜሪካ ምርጫዎቹ ናቸው። ስለዚህ ዚምባብዌ ነው። ዊች ፍሮንት ሊድ ቱ ዘ ፋይናል ኮላፕስ ኦር ካፕቸር ኦፍ አዲስ አበባ ኢን 1991? የትኛው ግንባር ነው አዲስ አበባ መጀመሪያ የያዘው ነው የሚለው? ኢኤልኤፍ፣ ኢፒኤልኤፍ፣ ኢፒአርዲኤፍ፣ ኢዲዩ ይላል። ኢትስ ክሊር ኢትዮጵያን ፒፕልስ ሪቮሉሽናሪ ዲሞክራቲክ ፍሮንት ኢፒአርዲኤፍ ነው። ይሄ ነው ኢህአዲግ ማለት ነው። ግሬድ 12 ዩኒት 6 በዚህ ያበቃል። በሚቀጥለው ሌላው ዩኒት ላይ እስከምንገናኝ ሰላም ሁኑ። ቻው። አመሰግናለሁ።